ሁለት ሀገር ነው ያለው፣ ሁለት መግቢያ ነው ያለው። ሶስተኛ መፍጠር አትችልም። መደበቂያ የለም፣ ማምለጫ የለም። ዘዴ፣ ጉልበት፣ ብልጠት አያዋጣም። ከፊሎች ወደ ጀነት፣ ከፊሎች ወደ ጀሃነም ይሄዳሉ። ይሄ አላህ ቃል ነው። ማን ከማንኛቸው እንደሆነ በእርግጠኛት አያውቅም። ነገር ግን ኸይርን ስራ የሰራ አላህን የፈራ ለኻቲማው የተጨነቀ አላህ መጨረሻውን ያሳምርለታል። አልጀዛኡል ኢሕሳን ኢለል ኢሕሳን። ስራውን ያሳመረ፣ እምነቱን ያሳመረ፣ ጉዞን ያሳመረ የእሱ ጀዛ መልካሟ ጀነት እንጂ ሌላ ትሆናለች እንዴ? አትሆንም። በተቃራኒው ደግሞ ወጀዛኡ ሰይአቲን ሰይአቱን ሚስሉሃ። ስራውን ያበላሸ፣ እምነቱን ያበላሸ፣ አካሄዱን ያበላሸ አላህ ሞኝ አይደለም። እዚህ ዱንያ ላይ እንደፈለገ ሆኖ ከመኖሩ ጋር ሂድ ጀነት ግባ አይልም። የአላህ ጀነት ርካሽ ዕቃ አይደለም፣ ውድ ዕቃ ነው። ነቢዩ እንዳሉት ዓለይሂ ሰላቱ ወሰላም አላ ኢነ ሲልዐተላሂ ጋሊያ፣ የአላህ ዕቃ ውድ ነው፣ የአላህ ዕቃ ጀነት ነው ብሏል ነቢ ሰለላሁ ዐለይሂ ወሰለም። ስለዚህ በየቀኑ በየጊዜው የምንፈተነው ፈተና ውጤቱ ተደምሮ 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 ወይ ለጀነት ወይ ለጀሃነም ያበቃናል። ወለነብሉወነኩም ሐታ ነዕለመ አልሙጃሂዲነ ሚንኩም ወሷቢሪነ ወነብሉወ አኽባረኩም ተብለናል። ወላሂ ይፈትናችኋለሁ ብሏል አላህ ተባረከ ወተዓላ። ሰው ሆኖ ማይፈተን የለም። የፈተናው አይነቱ ብዙ ነው። ይሄን ፈተና ልንዘነጋ አይገባንም፣ ልንዘጋጅ ይገባናል። አላህ ዋጅብ ያደረገብን ነገሮችን በአግባቡ መወጣት አለመዘንጋት ለፈተናው ትኩረት መስጠት ነው። አላህ ዋጅብ ያደረገብን ዘካ ሊሆን ይችላል፣ ሶላት ሊሆን ይችላል፣ የሴት ልጅ ሒጃብ ሊሆን ይችላል፣ አይንን ከሐራም ሰበር ማድረግ ሊሆን ይችላል፣ ወዘተ ዋጅብ የሆኑ ነገሮች። ስሩ ተብለን የታዘዘን ነገር ሁሉ ፈተና ነው። ተው ተብለን የታዘዘን ነገር ሁሉ ፈተና ነው። አፍ፣ ምላስ ፈተና ነው። አይን፣ ጆሮ ፈተና ነው። እጅ፣ እግር፣ ብልት ፈተና ናቸው። ሰውነታችን ላይ በሙሉ ያሉ የሰውነት አካላት ወይ ፈተናውን የሚያሳልፉን ናቸው ወይ ፈተናውን እንድንወድቅ የሚያደርጉን ናቸው። በእጃችን